ትሄጂ ነው? እኔ እመጣለሁ ብዬ ወጣ ብዬ ልመጣ ታያለሽ። ወጣ ብዬ ልመጣ? ኧረ በጣም በጥብቅ ጉዳይ ነው የምፈልግሽ። በጥብቅ ጉዳይ። ሰላም አይደለም? ኧረ ሰላም ነው፣ ሰላም ነው። አንቺ ግን ደህና ነሽ? ደህና ነኝ። አምሮብሻል ደግሞ። እረፍቱ በጣም ተመችቶሻል። የተመቻት አይመስልም ማሚዬ? ድሮስ እስቲ ኧረ በስመ አብ ድሮስ እናቴ በልጄ ላይ መጥቼ ታያለሽ። አዎ እንግዲህ ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው አሁን እያሻሻልኩኝ ይመስለኛል። ከሰው ጋር ሰው ማለት ነው ሰላም አልላቸውም እረሳውና እና አሁን ያንን እንዳልደግመው ብዬ ሰላም ልበላችሁ ብዬ ነው። ካሜራ ይዛችሁ ምንድን ነው እሱ? እኛ እንግዲህ ፈልገንሽ ነው። ለምፈለጋችሁን ብለሽ ደግሞ አካኪ ዘራፍ እንዳትዪ። ኧረ ችግር የለውም። እኔ ልወጣ ነበር። የእናትና የታላቅ ምክር ትቀበያለሽ። ችግር የለብኝም እኮ እኔ ታውቂኝ የለ። እረፍቱ ተመችቶሻል? ውስጤ ሰላም ነው እስካሁን እግዚአብሔር ይመስገን። ቤቢው ሰላም ነው? ደህና ነው። ርግጫው እንዴት ነው? ርግጫው በርትቷል። ይራገጣል። አዎ ግን በዚህ አጋጣሚ ቦክሰኛ ነው ይመስለኝ። አንቺ እኮ ባትናገሪም ልጁ ጥያቄ ልውጣ። በዚህ አጋጣሚ ራሱ ጥያቄ እያቀረበ አንዳንዴ ልጅ በዚህኛው ሳይድ የለም ከፍ ይላል ጥያቄ መሰለኝ። ጥያቄ ያለ ሳይመለስለት ሲቀር ደግሞ ወደዛኛው ይሻላልና እርታዬ እንግዲህ እናትም እንደ እናቷ ታላቅ እህትም እንደ ታላቅነቷ መጠየቅሽ ጥያቄ አለ። እርታዬ እስካሁን ያለው ነገር ቢበቃ የሚለው ነገር እንትን ይለኛል፣ ላስገድድሽም ግድ ይለኛል። በአንቺና በአብርሽ መካከል ያለውን ርቀት ብታጠብቁና ወደ አንድነት ወደ ስምምነት ብትመጡ ደስ ይለኛል። ምክንያቱም ምንድነው መሰለሽ ልጅ ያለ አባት ማሳደግ በጣም ይከብዳል። ዳንቺ ለጊዜው ቀላል ሊመስልሽ ይችላል። ትዳር ማለት በጣም ከባድ ነው። ልጅ ወልዶ ማሳደግ ማለት በጣም ከባድ ነው። ስለዚህ አባት ከጎኑ አሁን ይሄው እግዚአብሔር ይመስገን እንግዲህ ወደ መጨረሻው ደረጃ እየደረሽ ነው። ወደ መውለዱ ደረጃ እየደረሽ ነው። በምጥ ሰዓት እሱ ከጎንሽ መኖር አለበት ከእግዚአብሔር በታች ግድ ስለሚያስፈልግ እና ወደ ስምምነቱ ብትመጡ፣ ወደ አንድነቱ ብትመጡ፣ ወደ ቀድሞ ፍቅራችሁ ብትመጡ ብትመለሱ እጅግ በጣም ደስ ይለኛል። ተለያይቶ ኖሮ በጣም ያስጠላል። ደስ የሚል ነገር አይደለም። በቃ ይቅርታ ብታደርጊለት። እሱም ብዙ ጊዜ ነው ቪዲዮ ላይ አይቻለሁ። ብዙ ጊዜ ይቅርታ ይጠይቅሻል። አንቺ እልህኛ ነሽ አውቃለሁ። ውስጥሽ እኮ የዋህ ነሽ፣ ንጹህ ነሽ። ግን ይሄ እልህ ጥሩ አይደለም። እልህ ትዳር ያፈርሳል። እልህ ብዙ ነገሮችን ያሳጣል። ስለዚህ ተራርቆ ኑሮ ተለያይቶ ኑሮ የሚሆን ነገር አይደለም። ልጅ ሲመጣ ልጅ እኮ የአባት ጥያቄ በጣብሻል። አባቴ ሲልሻል ሲያድግ። ብቻሽን ደግሞ ማሳደግ በፍጹም የማይሞከር የማይታሰብ ነገር ነው። ለምን በትዳር ዓለም መጋጨት አለ፣ መስማማት